በፊት እንደዚህ አልነበረም። ከጽዳት ጀምሮ በጣም ጥሩ ነው። በጣም ጥሩ ነው። እውነቴን ነው የምለው። ደስ ብሎ ቅድም አዝኜ ነበር። አሁን ብብቴ የተኮረኮረ ያክል ነው ያሳቀኛልና እግዚአብሔር ይባርካችሁ። አመሰግናለሁ። ከፍርድ ቤት የመጣ እዚህ መጥሪያ ሊሰጡልን አመጣሁኝ። ተቀጠርኩኝ። ዛሬ ተቀጠርኩኝ። ያው ሁሉ ጨርሰውልኝ ማተው ተደርጎ ዋናው በፊርማ ተደርጎልኝ ሁሉ ነገር ጨርሼ ልወጣ ስለሆነ እናንተ የመጣችሁት በደንብ አስተናግደውኛል። ሮብ መጣሁኝ። ዛሬ ቀጠሮ ተሰጠኝ። አሁን ጨረስኩ ነው። በጣም ልዩነት አለው። በጣም አንዳ ክራውድድ የለውም። በመጣ ቁጥር ትቀመጫለች፣ ታስተናግዳ ይወጣለሁ። በፊት እንደዚህ አልነበረም። ከጽዳት ጀምሮ በጣም ጥሩ ነው። በጣም ጥሩ ነው። በዚህ መቀጠል አለባቸው። በፊት እንደዚህ አልነበረም። አሁን ግን በቃ ንጽህናው ሆነ ክራውድድ የለውም። እንደመጣች ትቀመጫለች፣ ማስተናገድ ነው። በፊት ወረፋው ራሱ በጣም ከባድ ነበር። አሁን ብዙ ብራንች አለው። በቃ በየቦታው የምትይው እኔ በጣም ጥሩ ሆኖልኛል ነው የምለው። በጣም የመጣሁበት ጉዳይ ያው ዲጂታል ካርታ ደርሷል አልደረሰም ጥያቄ ነበረ። እኔም ደግሞ አሞኛል ብያቸው ነበር። በቃ ሁሉም ተባበሩ። መጨረሻለሁ፣ ተሳክቶልኛል። አሁን ማለት ተመርቶልኛል። ከዛ ደግሞ ዲጂታል ካርታው እንዲሰራልኝ አሁን ቶሎ ዛሬውን እንዲጨርሱልኝ ልጠይቅ ነው የመጣሁበት ጉዳይ። እዚህ መሬት ልማት አስተዳደር ያለው ሁኔታና ዲጂታል ካርታ የሚሰራበት ጉዳይ ነው እና በዚህ ጉዳይ መጣሁን። በጣም እጅግ የሚያበሳጭ ጉዳይ ነበር በጊዜው። በእውነት ሚዲያ አራተኛ መንግስት ነው የሚባለው እውነት ነው። እናንተ ቀርባችሁ ጉዳዩ ማን ጋር እንደሆነ ሲሪየስሊ ተመልክታችሁ ከዛ በኋላ በአሁን ሰዓት ካርታው ይወጣ ውሉ የተገዛበት ውሉ ወጥቶ ወደ ካርታ አሰራር ለመሄድ አሁን ሂደት ላይ ነኝ እና ይሄን በምልበት ሰዓት እርካታን አግኝቻለሁ። መንግስታችን ደግሞ ህዝቡ ከመቼውም ጊዜ በላይ እርካታን እንዲያገኝ በተለይ በየቢሮ ያለው ቢሮክራሲን በእውቀት ክህሎት እያስተካከለ እውቀት የሌለውን ደግሞ ስልጠና እየወሰደ እንዲሁም ደግሞ የብቃት መመዘኛ እየሰጠ እያስተካከለ ነው። ነገር ግን አሁን እንዲሁም ቢሮዎች ውስጥ መስተካከል ያለበት ጉዳይ እንዳለ ሆኖ ማለት ነው። ይሄ ስል አልጋ ባልጋ ወይም 100% ሆነ አይደለም፣ አቺቭ ሆነ ለማለት አይደለም። ስለዚህ ስንሰራ ደግሞ አገራችንን የምንወድ መሆን አለብን። አንድ ደግሞ የታዘብኩት ነገር እዚህ ጋር አብዞርብ የሚያደርግ አንድ ባለሙያ ሊኖር ይችላል። እያንዳንዱ ሰው ለምን መጣ ለምን ቶሎ አትሄድም ደቂቃዎችን ሰዓቶችን እየለየ ሰው ወደ ልማቱ እንዲሄድ ከለውጡ መንግስት በኋላ ያገኘነው ሁኔታ በጣም እያረካን ነው። ክብር ከንቲባችን ደግሞ በተለይ ለከተማችን የሚያደርጉት በየቀኑ በየዕለቱ በየወሩ የሚሰሩ ነገሮች በሙሉ እጅግ እያስደስተን ነው። ለውጥ እየመጣ ነው። አሁን ነው አንድ ማዕከል አገልግሎትን ሊያደርጉልን ነው። ስለዚህ እኛ በቅተን መገኘት አለብን። ግን ለዚህ ያበቃችሁት ይህ ሚዲያ ይህ ተቋም እንትናችሁ ሚዲያችሁ በጣም እጅግ ረክቻለሁ። በዚሁ ቀጥሉ። እንደው ራንደምሊ ሳይታሰብ እየመጣችሁ እንደዚህ የሰውን ብሶት እውነቴን ነው የምለው ደስ ብሎ ቅድም አዝኜ ነበር። አሁን ብብቴ የተኮረኮረ ያክል ነው ያሳቀኛልና እግዚአብሔር ይባርካችሁ። አመሰግናለሁ። መሬት ምዝገባ ኤጀንሲ የሚመጡ የዲጂታል ካርታ የሚደረጉ ካርታዎች እዚህ መብት ፈጣሪው የይዞታ አገልግሎት ስለሆነ በይዞታ አገልግሎት በኩል መስተካከል ስላለበት ከኤጀንሲው በሚጠይቀው ምላሽ ልክ እኛ ደግሞ ከዚህ ወደዛ ምላሽ እየሰጠን ዲጂታል ብቁ እያደረግን ካርታ ዲጂታል ሊሆን የሚያደርግ ነው ትልቁ ስራ ይሄ። ስለዚህ ከኤጀንሲ ጋር በሁለት አይነት ነገር ነው የምንገናኘው። አንደኛ ማህደር ክርክር ነው የምንሰራው፣ ሌላው ደግሞ የክርክር መዝገብ በመስጠት ከኛ ወዲያው ከዚህ ስንሰጣቸው እነሱ ደግሞ ያንን ካርታ ብቁ እያደረጉ እያረጋገጡ ካርታው ዲጂታል እየሆነ ይሆናል ማለት ነው። ዋናው ነገር ግን እዚህ ጋር መያዝ ያለበት እዚህ ያለው ይዞታ ማስተካከል ቡድን የሚሰራው ኤጀንሲው በሚጠይቀው ጥያቄ መሰረት ይዞታውን እያስተካከሉ መስጠት ነው። ከኤጀንሲው ምንም አይነት ጥያቄ ያልተጠየቀበት ግለሰብ መጥቶ ጥያቄ ሊጠይቅ አይችልም። ማህደር ኮፒን በተመለከተ የከተማው ትልቅ የከተማ አስተዳደሩ ትልቅ የመልካም አስተዳደር ችግር ነው ብሎ አቅዶ በዋናነት ከከተማም የክትና ድጋፍ ባለሙያዎች ተመድበው በ11ዱም ክፍለ ከተማ የስራ አግሬሲቭሊ እየተሰራ ነው። በዛው ልክ እኛም ክፍለ ከተማ ላይ የመጀመሪያ ያደረግነው ምንድነው እቅድ ነው ያቀርነው ከኤጀንሲው ጋር ሁለቱም የዛም የኤጀንሲው ማላፊ የኛም ማላፊ እኔም ቡድን መሪው እነዚህ ሹሞች በተገኙበት ምን ያህል አለ የሚል ነገር ከዚህ በኋላ ለመጨረስ ስራ ጨርሰን ለመውጣት ምን ያህል ስራ አለ የሚል ጥያቄ ጠየቅን። ብቁ ሊያስብል የማይችል ሰነድ አለን አሉ። እሱን ተረካከመ። እሱን ቅዳሜም እሁድም እየተገባ የነሱ ባለሙያዎችም
የስራ ቅብብሎሹ ጥሩ እንዲሆን እዚህ እንዲመጡ ተደርጎ አመርቂ የሆነ ስራ ተሰርቶ ጥሩ የሆነ እቅዱን አቺፍ አድርገናል። አሁን ጨርሰናል። ስለዚህ በአጠቃላይ ምንድነው ይሄ ቡድን ወይም ደግሞ ይሄ ተቋም ኤጀንሲው ይሄ ይስተካከል ብሎ ባልጠየቀበት ሁኔታ ምንም ሊሰራ የሚችለው ነገር የለም። ስራው በባህሪው ትንሽ አስቸጋሪም ቢሆን ሁለት ተቋም ላይ የሚሰራ ስራ በባህሪው ሁለት ተቋም ላይ አገልግሎት የሚሰጥ ስለሆነ እዚህ ተቋም ላይ ሌሎች የተመደቡ ሰራተኞች በመምጣታቸው ስፔስ ስለጠፋ ሄዱ እንጂ እዚህ በጋራ እዚሁ ቅብብሎሽ እየተደረገ ቦዲ ኮንታክት ፈጥረን እየተሰራ ነበር። ይሄ ትልቅ ጥሩ ነገር ጥሩ ማመርቂ ስራ የተሰራው ለዛ ነው። ነገር ግን አሁን ቀሪ ስራዎችን ደግሞ ምንድነው መሆን ያለበት ቢቻል የኛ ተቋሞች አሁን እነሱ ወደዛ ሲሄዱ ያደረግነው ምንድነው ከኛ ያሉ ባለሙያዎች እዛ ቦታ አዘጋጅተው ህግ የሚያጣራ ሰነድ የሚያጣራ ቴክኒክ ባለሙያም እነሱ ጋር ሄዶ እዛው በቅብብሎሽ እንዲሰራ የሚደረግበት መንገድ እየተመቻቸ ነው። ይሄ ከሆነ የመልካም አስተዳደር ችግር ይፈታል። እዛው ቦዲ ኮንታክት ተፈጥሮ ቶሎ ምላሽ ይሰጣል የሚል ነገር ነው ያለው።